ዳጣ ናታንን እንዲህ አለችው። ናታን አንተ በቃ አቢጌልን አግባ፣ እኔን እንዳፈቀርከኝና እንደወደድከኝ መኖር ትችላለህ አለችው። አቢጌልን ላገባ የምችለው አንቺ ስለነገርሽኝ አይደለም አላት ናታን። ዳጣ አሁን ደስተኛ ሆናለች። እናቷንም ሰላምን ስላገኘች በጣም ደስተኛ ሆናለች። ሰላም እናቷ መሆኗን ስታቅ ዳጣ በጣም እልል ብላለች። ናታንን አጣችም አገኘችም ምንም የሚቆጫት ነገር የለም። ደረጀ ዛሬ ሰላምን በጣም ደስተኛ አድርጓታል። ምክንያቱም ዳጣ ልጅሽ ናት ሲላት ልክ የጠረጠርኩትና ያሰብኳት ልጅ የራሴ ልጅ ሆና ተገኘች በማለት ተናገረች። ዳጣን ሁሌም ሰላም ታዲያ ሁሌም የምጠረጥረው ዳጣ የኔ ልጅ ትሆናለች ብዬ ነበር የማስበው። አንተ ግን ጨካኝ አረመኔ ነህ አለችው ደረጀን። እስከ ዛሬ ድረስ እዚሁ አብሬያት እየኖርኩ ብትነግረኝና ብትነግረኝ ብታሳየኝ ልጅሽ ናት ብትለኝ ምን ችግር አለው? መንገር ለማይቀር በጣም ያሳፍራል የሰራከው ስራ አለችው። እኔ ሁሌም ዳጣን ሳያት የሚሰማኝ ስሜትና ለእሷ ያለኝ ክብር በጣም ደስ ይላልና ልጄ ትሆን እያልኩ ብዙ ጊዜ ደክሜያለሁ ለመጠየቅ። ናታንንም አድክሜዋለሁ። ስለ ዳጣ አጣራልኝ፣ ስለ ዳጣ አወቅልኝ እያልኩ ከዚህ ሁላ ፈተና ግን አንተ ቆይተ መናገር አግባብ ነው ወይ አለችው። ደረጀ እንደምነግርሽ ጨንቆኝ ነው ሰላም አትፍረጅብኝ፣ ቤቴ ይፈርሳል ብዬ ለማርታ አስቤ ነው አለ። እና ገና ለገና ቤትክ ይፈርሳል ብለክ እናትና ልጅን አራርቀ መኖር አይከብድም ወይ አለችው። እሱም በጣም ደነገጠ። እኔ ልጅን ሳላገኛት በሞትስ? እሷስ እናቴን ሳታገኝ እናቷን ሳታገኝ ዝም ብላ ልትኖር ነበር? ህይወቷን ሙሉ አጨልመው ልትኖር ነው? ምን ችግር አለው? ሁሉንም ነገር አረጋግተን አስረድተን ሁላችንም ተስማምተን ብንኖር አለችው። ናታን ያሰበው ነገርና የደነገጠው ነገር ከሰላም መሆኑን ሲያቅ ደግሞ የብስ ይከፋዋል። ሰላምን የሚያስባት ጥሩ ሰውና ክብሯን ጠብቃ የምትኖር ሴት አድርጎ ነበር። አሁን ግን እንዴት ብሎ እንደዛ ይሰባት? ናታን በጣም ተሸማቀቀ። ሰላም እንደዚህ አይነት ሴት ናት ብዬ በፍጹም ጠርጥሬ አላቅም፣ እንዴት እንዲሆነች እያለ በጣም ተሰማው። ሰላም እኮ ክብሯን ጠብቃ አደቤታ የምትኖር ሴት ነበረች ብዬ ያስብ ነበር። ላኪን ሰው አይታመንም የሚባለው እውነት ነው እያለ በጣም ይስት ያዟል። ናታን በጣም ደንግጧል። ይህን ወሬን ሲሰማና ሲያይ ኤቢ ዛሬ ደረጀ በጣም አድርጎ ደበደባት። የደበደበባትን ምክንያት ተሸሽጋ ሰላምና ደረጀ ሲያወሩ ስትሰማ አግኝቷት ነው። ኤቢ መደብደብም ሲያንሳት ነው ትቀጣ። ምክንያቱም ሰው ሲያወራ ቆሙ ማዳመጥ ምንድን ነው? ለምንድን ነው መቀጣት አለብን? የሰው ሚስጥር ለመስማት መጓጓት የለብንም። እሷም ታዲያ የሰው ሚስጥር ለመስማት እንደዚህ አድርጋ የጓጓችው ለምንድን ነው? ደረጀ ደግሞ አባቷ ነው። ለምንድን ነው እንደዚህ የምትጠራጠረው? በጣም ታሳፍራለች። አባቷን እንዲህ አድርጋ መፈታተን፣ አባቷን እንዲህ አድርጋ መከታተል አያሳዝንም? ደረጃ አሁን የሆነ የሰራውን ስራ ቢሰራ እሷ ምን አገባል? ሚስቱ ያልተቆጣጠረችውን እሷ እንዴት ትቆጣጠረዋለች? በእውነት በጣም ይከብዳል። እንደዛ አድርጋ መቆጣጠር፣ እንደዛ አድርጋ ላለመፋታት አባቷን የገዛ አባቷን አስባችሁታል? በጣም የምትገርም ልጅ ናት። ይህን ሁሉ ፈተና ያሳለፈ አባቷ የሚወዳት አባቷን በዚህ መልኩ ጠርጥራና በዚህ መልኩ አሸማቃ እንዲጠላት ያደረገችው እራሷ ናት። እሱ መቼም አይጠላትም፣ ለመጥላቱ ግን በጣም አብዝተዋለች። ኤቢ በጣም እያበዛችው ነው። ይህን ነገር ማድረግ እንደሌለባት ጠንቅቆ ድጋሜ ነግሯታል። እንዳትከታተኝ፣ መኪናም ውስጥ ያደረግሽውን ሪከርድ የሚቀዳውን አይቼዋለሁ፣ አላየሁት እንዳይመስልሽ፣ አይኔ ስውር እንዳይመስልሽ እያለ ነግሯታል።
እሷ ግን አላወቀኝም ብላ ነበር የዛን ሰዓት። ይቀዳልኛል ጥሩ ጥሩ ነገሮችን ቀርቶ ይመጣልኛል ብላ ስጠብቅ ግን እነሱ ካሜራውን ሲያዩ ወይም ሲያወሩ እቤት ድረስ ቀጥ ብለው ወጥተዋል። አሁን ማርታ ስትሰማ ዳጣ የሰላም ልጅ መሆኗን ስትሰማ ምን እንደምታደርግ አስባችሁታል? ኤቢና ውሃ ደግሞ እህትና እህት። ከዛ ዳጣ መልሳ እህት ሆነች። አሁን የምትወለደው ልጅ ደግሞ ምትኬ ወይም ማነው ስሟ አለቻት። እሷም ደግሞ መልሳ እህት ሆነች። 4 ልጅ ደረጀ አፈራ ማለት ነው። የአሁኑ እንኳ የሰላም የተረገዘው ወንድ ቢሆንለት በጣም ደስ ይላል። ምክንያቱም ወንድ ቤታቸው ስለሌለ ይችኛት እንኳ ወንድ ብትሆን ደስ ይላል ማለት ነው። ሀባይብ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ቤተሰቦቼ ምችት ይበላችሁ ሀባይብ